ሱቄ ገብተዋል። ግን ብር መክፈል የነበረበት ባሌ ነው። ሲሰራ የነበረው ከባሌ ጋር ነው። እኔ ባሌን አስተዋወቅኩትና ዞር አልኩኝ። ከዛ ከባሌ ለባሌ ዕቃ እያስረከበ እኔ ባሌ ከሱቅ ብር ስለሚወስድ እየከፈለው መስሎኝ ነበረ። ካልከፈለው ለምን አልነገረኝም እኮ ነው ያለችው። ለዚህ ጥያቄ መልስ የመጀመሪያ ዙር ሳይከፍልክ ሲቀር መተክ መናገር እኮ ያንተ ፋንታ ነው። መተክ ትንሿ ባልሽ እየከፈለኝ አይደለም ዕቃ እያዘዘ ነው። ስለዚህ መጀመሪያ ከፈሉ ለምን አላልካትም? ሳይከፍልክ ሲቀር አይ ደግሞ ልጠይቅሽ፣ የሰው ስም እየሰማው ነበር ከማለት ከትእዛዝ ውጪ 50,000 10,000 እያልሽ የሰው ስም ስትጠሪ እነዚህ ደግሞ እነማን ናቸው? ለማን ነው የላከው? ይሄ ሰውዬ ማለት ነው የሆነ ነገር ላብራራልሽ። ጠየቅሽኝ አይደል? ላብራራልሽ። ይመልስ ጠይቀሻል። ይመልስ። ለምሳሌ ላለላ 35,000 ብሩ ከአንቺ ቤት ውስጥ የሙዚቃ ፕሮግራም ስታካሂጂ ለሽልማት የዋለ ገንዘብ ነግረኛ። እሺ ኦኬ። የ50,000 ብር ደግሞ ያልከው ነገር አለ። ልመጣልሽ እኮ ነው ያልሽ። ስለዚህ አንቺ እኮ እሱ የገባልኝ ብር ብሎክ ነው 35,000 ማን አዞክ? አይ ባሏ ነው አስገባለት ተብዬ ላይ ብለሽ ነው ባሏት ያዝክ። ታዲያ እሷን አማክረካታል ወይ? ሀቡዬ እኔ እነዚህ ሰዎች እኮ አንድ አምሳል አንድ አካል ናቸው ለኔ። ባልና ሚስት ናቸው እኮ። አይደለም ለኔ ባሏ መኪና ቢገጭ መኪና ሰው ገጭቶ ቢገል መንግስት አንድ አካል አንድ አምሳል ስለሆናችሁ ባልሽ እስኪገኝ አንቺ ታሰሪ ብሎ ያስራታል? ባሏ ሰው ቢገል ድርጅቱ ግን የሷ ነው። ድርጅቱ የሷ ነው። ግን ባልዬ ለከሌ ሸልም ሲልክ መናገር አለብህ ካለ እሷ ላትስማማ ትችላለች። ባልና ሚስት ሁሌ ይስማማሉ እንዴ? አንዳንዴ እኔ የማልፈልገውን ነገር ባሌ ሊያደርግ ይችላል። መድረኩን ግቢና እዩ። ሙሉ በሙሉ እኮ እሷ ነች የምትመራው። የምትሸጠው እሷ እየተረከበች ከባሏ አይደለም። ሽልማቱን እኔ ነኝ የሰለምኳቸው። አንተ ይኸውልህ እሷ ኃላፊነት የምትወስደው ከአፏ ቀጥታ ለአንተ ለእከሌ ይሄን ያህል አስገባ ስትልክ ነው። ባሏ እሷ ሳትሰማ ላለክ ነገር ወይ እሷ ባለችበት ቢልክ ራሱ ብሎ ትስማሚያለሽ? አንቺ ትከፍኛለሽ? ማን ይከፍለኛል ብለህ እርግጠኛ መሆን አለብህ። አንተ በዚህ ዘመን ይህን አንሳ አምነክ ያን ያህል ብር እያለበት ሌላ ዕቃ ሲያዝ እንደገና በላዩ ላይ ሌላ ዕቃ ከታች ይኸውልሽ አቡዬ፣ አሁን ለምሳሌ ይኸውልሽ ከታች እኮ የገቡ ብሮችን ዘረዘርኩልሽ አይደል? እሱ አውቆ እኮ አይደለም ለእኔ ለእግዚአብሔሩ ስለምፈራ ነው። እሱን አድርጌ ዘርዝር የጻፍኩላት ፋክቱና እውነታው ገንዘቡ እንዳለኝ ነው። ሌላው አለላን ትጥራልኝ ለእኔ ማለት ደም እየተፈ ሆስፒታል ሁኜ እነሱ 3 ላይ ገስት ገብተው የገስት ጌም እየተጫወቱ ነበር። ያው ቅዱስ ሚካኤል በሚያውቀው የበዓል ማለት እሱና የቀድሞ ባልና እሱ ገንዘብ ያለባቸው አለላ የሚባለው ሱፍ ተገዝቶለት የአዲስ አበባ እኔ ደም እየተፈው ነው። አሞኝ ነበር፣ ሰው የለኝም። እነሱ ሐዋሪ ሆኖ የገስት ጌም ጊፍት እየሰጣቸው እኔ አስታውሳለሁ። ለምን ውስጤ ላይ ህመም ስላለ እያንዳንዳቸው ማን አብረው ሀብታም ስለሆነ እንደዚህ ያደርግልና በማለት እየተከታተሉ እሱ ማን ነው አለላ አሁን አለላ ብዙ አለ እሱ ጋር ይኸው ለሱ ለአለላ እሱ አስረክቦታል። ያስረከበውን ልብስ ከሱ ጋር ይጠይቅ። እኔም ብር አለ ከሱ ጋር የሰጠሁት ልብስ አለኝ አልመለሰልኝም። አሁን ላይ እንደዚህ ነው በትዕዛዝ ያሰስኳቸው ልብስ ካለላ ጋር አሉ አልሰጠም። 10 ጥልፍ ምናምን የተባለው ሐዋሪ ነው የሰጠው ከሱ ጋር ነው ያለ ከኔ ጋር አልደረሰኝም። የደረሰኝ ነገር የለም እና አለላ ጋር የገስት ጌም እየተጫወቱ ይኸው ራሱ የሚጠየቅ ገስት ጌም እየሰጣቸው ነበር አብረው አንድ ግድም ቂጣቸውን ገጥመው ማለት ነው። እና እኔ በዚህ ሀብታም ነው ይሰጠኛል በማለት ያተባለ ነገር እየተቀበለ ከርሞ እኔን አሁን በዚህ በወጣው ጋር ሰዎችን እርዱ ብዬ ማንኛውም ሰው ሚዲያ ላይ ያለኝን ግዙኝ ብዬ ነው። ከዛ በኋላ ወደ እንደገና ሁሉም ሰው ማንም አጭር ነው ረዝም ነው አጠረቆሽ እንደዚህ ሳይሉ ሁሉንም የማዳም ቅመሞች ገዝተውኝ ያውቃሉ። ማንኛውም መጥቶ መፍረድ ይችላል። መጣው ገዝተውኝ ሚዲያ ላይ የወጣሁት ይሄ መጀመሪያ። ከዛ በኋላ ነው እሱ የመጣው እዛ በኋላ ነው። እሱ ሀብታም ነው ይሰጠኛል ሲሰጥ ከርሞ አሁን አምጪና ክፈይ ብባል የት አምጥቼ ነው የምሰጠው? የትስ ነው የማገኘው? ለምን የኔም በውላችን መሰረት ለምን አልተቀበለም? መናገር የምፈልገው ልጁ የመጀመሪያ ልጅቷን የመጣ ከ1 ዓመት በላይ ጨርሶበታል። እንግዲህ ከተዋወቁ መጀመሪያው ጀምሮ እኔ ስለነበርኩ ማለት ነው። እሱን ራሱን እንደ ወንድም እሷን እንደ እህት አድርጎ ነው ሁላቸውም ያወሩኛል፣ በቪዲዮም ያወሩኛል። መጀመሪያ ያደረገው እሱ የብር ማዕት ነው። አፈቀራት በሶሻል ሚዲያ ነው። ማንኞቻችንም በሶሻል ሚዲያ የሚሆን በቲክቶክ ትዳር እንዛለን፣ ልጆች እንወልዳለን። ይሄ ታወቀ ነው። እሷም አይፈረድም። አመነችው፣ ተዋወቁ። ምንም ያደረጉት ግንኙነት ነገር የለም፣ በርቀት ነው።
ኦኬ ተባለ። ኦኬ እንግዲያማ ከማዳም ስራ ከምትሰሪ የኔ ሰው ከሆንሽ አንቺ ለምን ሀሱ ስራ አትወጭም አለ። ኦኬ አለች። አስወጣት። ወረቀት ምናምን የምትሉትን በሙሉ ከፈለላት፣ ስራዋንም ተከራየላት፣ በሙሉ የሚወጣውን ወጪ አወጣላት። ስራ ጀመረች። ስራ ስትጀምር ስራ የመጀመሪያውን እንትን እኔን ጠየቀኝ፣ ሰጣሁት። ከሁለት ወር ወይም በ3 ወር ውስጥ መለሰልኝ። ኦኬ ይቅርታ፣ እኔ መኖሪያ ፈቃዷን ብቻ ያሰራላት መስሎኝ ነበር። ቢዝነሱን የሚያስጀመራት እሱ ነው። ቢዝነሱን ያስጀመራት ከማዳም ስራም ያስወጣት። ወይ ይሄን ሁሉ ወጪ ያወጣላት ራሱ ነው። እኔ ቢኖርም ባይኖርም ለሐቅ ነው። መጨረሻ ላይ ግን ልጁ ሂሳብ ሰርቶ የመጣ ከዛ በኋላ ለምትሰራው ስራ እያንዳንዷን ማትረፍ ፈልጎ ነው የመጣ። ልጅቷን ፈልጓት አይደለም። ቢስቱ የሷ ሞዴሬተር ነው። ይሰራባት ነው የመጣው። መኖሪያ ፈቃድ አሰርቶ ከመዳም ቤት አውጥቶ ሱቅ አስገብቶ እሷ እንዳገልጋዩ ናት፣ እንደተቀጣሪ ናት። በጉልበቷ እየሰራች ትርፏን እንዳለ ይወስዳል። እሱ እዛ ተቀምጦ እሱ የመጣው መጀመሪያ ደና ሂሳብ አሳይቶ ብሩን ካሳያት በኋላ ለእያንዳንዷ ሂሳብ በኋላ ነው እኔም የገባኝ። ለእያንዳንዷ ሂሳብ ለሚጠይቃት ኖ ማለት አትችልም። ቢኮዝ ቢዝነሱን የከፈተው እሱ ነው። ስለዚህ እኔንም ብትጠይቂኝ አንቺም ብትጠይቂ ወንድ ኮንክ ግባ አለ እየሰማኝ ነው። ወንድ ነኝ ካልክ አንተ ወንድ ከሆንክ ና ግባ